በኢትዮጵያ ቀድሞና አሁን ቱሪዝም ምን ይመስላል የሚለውን ቢገልጹልኝ። ከዚህ ቀደም ቱሪዝምን በሚመለከት የነበረው እሳቤ እንደ ደጋፊ ዘርፍ ዋና ዘርፍ ነው፣ ይጠቅማል፣ ያሰራል፣ ያበላል፣ የሀገርን ገጽታ ይገነባል በሚል ሳይሆን እንደ ደጋፊ ዘርፍ የመውሰድ ነገር ነበር። ዜሮ ነው ባልልም በቂ ስራ አልተሰራም። ታሪካዊ ቅርሶቻችን ላይም ያለን ምልከታ ያለን እይታም ችግር አለበት። እንደ ዕዳ የምናያቸው ነገሮች አሉ። ታሪካዊ ቅርሶቻችንን እንደ ዕዳ እንድናይ ከሚያደርገን አንዱ ነገር ናሬሽኑ ነው። ያንተን ቅርስ ታጎላለህ፣ የኔን ቅርስ ታሳንሳለህ። ያንተን ተራራ ታጎላለህ፣ የኔን ታሳንሳለህ። በዚህ ምክንያት እኔም ያንተን የኔ ብዬ አልወስደውም። ይሄ ከፍተኛ የሆነ የናሬሽን ችግር ነው። ያም አምሮ አብቦ ይሄም አምሮ አብቦ የጋራ ናሬሽን ብንገነባ ኖሮ ለቅርሶቻችን ዕዳ ሳይሆኑ በረከት መሆን ይችላሉ። ስለ ቅርስ ሲነሳ ሰው ልክ እንደ ጥፋት የሚወስድበት ዋናው ምክንያት የኔ ተገሏል ከሚል እሳቤ የሚነሳ ነው። ለምሳሌ ላሊበላን ብትወስድ ማንም ክርስቲያን ያልሆነ ነገር ግን ኢትዮጵያዊ የሆነ አፍሪካዊ የሆነ ሰው ሁሉ ሊኮራበት የሚችል ጥበብ ነው። የሚካድ ነገር አይደለም። ላሊበላ የተሰራው ከመሬት ወደ ሰማይ ሳይሆን ከላይ ወደ ታች ነው። እንደዚህ ያለ የህንፃ ግንባታ ስራ በዓለም ላይ አልታየም። ጥንቅቅ አድርገው ከላይ ወደ ታች መስራት የሚችሉ ሰዎች በዚህ ምድር ውስጥ በዚህ ከባቢ ውስጥ ነበሩ ማለት ነው። ከዚህ ለመማር መሞከር ኢትዮጵያዊ መሆን አያስፈልገውም። ማንም ሰው ቢሆን መደነቅ አለበት። አስደናቂ ነው። ከዛው ከላሊበላ አካባቢ ከሰቆጣ አካባቢ ደግሞ ያሉ ዋሻዎች አሉ፣ እስከ አክሱም ይወስዳሉ የሚባሉ እነሱን የሰሩ እጆች ድንጋይ የፈለቀቁ ድንጋይ ላይ የተራቀቁ የድንጋይን ለሰው ልጆች ለኑሮ ምቹ ማድረግ ለመጓጓዣ እንዲሆን ቸርች እንዲሆን ቤት እንዲሆን አድርጎ የሰሩትን ስራ ማራከስ አትችልም። ማድነቅ፣ መማር፣ ለማወቅ መሞከር ነው የሚጠበቅብህ። ኢኳሊ ሶፍ ዑመር እንደዛ የሶፍ ዑመር ኬቭ በጣም አስደማሚ ነው። መሰብሰቢያ ቦታ ያለው፣ መማሪያ ቦታ ያለው፣ መመገቢያ ቦታ ያለው ብዙ አስደናቂ ነገር ያለው ነው። እንደዚህ ያሉ ድንቅ ኢትዮጵያውያን የተፈጥሮን ጸጋ የተፈጥሮን ሀብት ለጥቅም ለማዋል የሄዱበት መንገድ የሚያሳይ ነው። እነዚህን ነገሮች በሰፈር በመንደር ከመከፋፈል የጋራ ሀብት እንደሆኑ አስቦ የጋራ ሀብት እንደሆኑ አልምቶ የጋራ ሀብት እንደሆኑ አሳይቶ ዜጎች እንዲጠቀሙ ማስቻል ተገቢ ይሆናል። እኛ እንደ ዕዳ ቅርሶቻችን የምናይበት መንገድ ስህተት ነው። ለምሳሌ ቤተ መንግስቶቻችንን ብትወስድ እንደዛው ነው። እንደ ዕዳ እናያቸው ነበር። ዛሬ ግን ከፍተኛ ሀብት ይገኝባቸዋል። በዚህም ምክንያት የተነሳ ኢንቨስትመንቱ ውስን ነበር። ለእነዚህ ጉዳዮች ጊዜ ሰጥቶ ገንዘብ አፍሶ እውቀት ሰብስቦና አፍሶ ጎልቶ እንዲታዩ ማድረግ ላይ ውስንነት ነበር። በድምሩ ሲታይ አለን ከማለት ያለፈ አልነበረም። አክሱም ሐውልት አለን፣ ላሊበላ አለን፣ ፋሲል አለን፣ አባጅፋር ቤተ መንግስት አለን፣ የሐረር ጀጎል አለን ከሚል አልፎ ተሰርቶ ለምቶ ሌሎች እንዲታይ ማብቃት ላይ ከፍተኛ ውስንነት ነበረ። አሁን ቀደም ብዬ እንዳነሳሁት ያው ከአምስቱ ዋና ዋና የልማት ሴክተሮች አንዱ ተደርጎ መወሰዱ ራሱ የተሰጠውን አቴንሽን ያሳያል። ከብዝሃ ዘርፎች አንዱ ነው። ኢንዱስትሪ፣ ግብርና፣ ቱሪዝም፣ ማይኒንግ እና ቴክኖሎጂ ናቸው። ከዚህ ቀደም ቴክኖሎጂ፣ ማይኒንግ እና ቱሪዝም እምብዛም ቦታ አልነበራቸውም። ግብርናን ያተኮረ የሚባል ነው ፖሊሲው። ኢንዱስትሪ ሙከራዎች አሉ። የኢንዱስትሪ አጠቃላይ የኢትዮጵያ ኤክስፖርት ከለውጡ ማግስት $200-300 ሚሊዮን አይበልጥም። በጣም ጥቂት ነው። ኢንዱስትሪ ኢምፖርታንት ነው፣ ግን ከዚያ የምናገኘው ሀብት በጣም ውስን ነው የነበረው እና ብዝሃ ዘርፍ በሚሆንበት ሰዓት መልሶ ኢንዱስትሪውም እንዲያድግ ገበያ እንዲያገኝ በእጅጉ የሚያግዝ ይሆናል ማለት ነው። ሁለተኛ ከእይታ አንጻር ቅርሶቻችንን እንደምንዳ ማየት ነው። አሁን ብዙ ሰው አያውቅም። ባለፉት 7 ዓመታት ከዚህ ቀደም የተዘረፉ የጠፉ የኢትዮጵያ ቅርሶች ከ35 በላይ ተመልሰዋል። ከ35 በላይ ቅርሶች የፀሐይ አውሮፕላንን ጨምሮ የቤተ ክርስቲያን መስቀሎች፣ የተለያዩ ንዋየ ቅዱሳኖች ተመልሰዋል። ኢትዮጵያ ውስጥ 35 በላይ በቁጥር ቅርስ አስመልሰናል። ቅርስ ጠግነን አድሰናል። የሚጎሉትን ደግሞ ገንብተናል።
በዚህ ትስስር ውስጥ ነው የበለጠ ውብ ሆኖ እንዲወጣ የሚያግዘው ማለት ነው። እነዚህ ጉዳዮች ለገቢ፣ ለውበት፣ ቅድም እንዳነሳሁት የመደመር እሳቤን ለማስረጽና አንድነትን ለማምጣት በከፍተኛ ደረጃ ያግዛሉ። ኢንቨስትመንቱ ትልቅ ሀብት ይፈልጋል። ኢንቨስትመንቱ ከተለያየ ሶርስ መሆን አለበት። ከህዝቡ፣ ከባለሀብቱ፣ ከመንግስት፣ ከውጭ አጋሮች እነዚህ መሰናሰል አለባቸው። በዚያው ልክ የፕሮሞሽን ስራ መሰራት አለበት። አንዱ ይህንን ቃለመጠይቅ ከአንተ ጋር እንዳደርግ ያስገደደኝ ነገር ጥቂት ኢትዮጵያውያን በየቦታው እየዞራችሁ በእግር እየተጓዛችሁ በማይመች ሁኔታ ኢትዮጵያውያን ሀገራቸውን፣ ሀብታቸውን እንዲያውቁ ጥረት የምታደርጉት ነገር ገዥ ስለሆነና ሪኮግናይዝ መደረግም ስላለበት ጭምር ነው። እንደዚህ አይነት ወጣቶች እየበዙ ሲሄዱ አገር የሚወዱ፣ አገር የሚያደንቁ፣ አገር የሚያዩ፣ አገር የሚያሳዩ ሲኖሩ ፕሮሞሽኑ ያድጋል። አገራችንን እናውቃለን። በዛው ተጠቃሚነት እየሰፋ ይሄዳልና በዚህ አግባብ መታየት ያለበት ይመስለኛል።